በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከሁሉ አስቀድሞ የጊዜያት ባለቤት አምላካችን ያሰባሰበን በዚህ ቅዱስ ስፍራ ተገኝተን ለበረከት እንድንታደል በጎ ፈቃዱ የሆነ አምላካችን ስሙ የተመሰገነ ይሁን። ክቡር አባታችን የኔታ የዚህ ታላቅ ደብራችን ዋና አስተዳዳሪ መላከ ምሕረት መንክር ሰጠ ወዳጅ፣ ክቡራን መምህራን፣ በዚህ ጉባኤ የታደማችሁ ሁላችሁም ወንድሞች እህቶች፣ በወደደን ባፈቀረን ቸር ሰውን ወዳጅ በሆነ በአምላካችን በኢየሱስ ክርስቶስ ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ቆያችሁ? ቸር ይቅር ባይ መሐሪ አምላካችን እግዚአብሔር በድጋሚ ስሙ የተመሰገነ ይሁን። አምላካችን እግዚአብሔር በረዳን መጠን ባለፈው እንደምታስታውሱት ሐዋርያው ቅዱስ ጳውሎስ ለዕብራውያን ወገኖቹ የጻፈውን ምዕራፍ 1 ቁጥር 1 ላይ ያለውን ኃይለ ቃል መነሻ አድርገን ተነጋግረናል። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ የሚለውን ቃል መነሻ አድርገን እግዚአብሔር ራሱን የገለጠባቸው ልዩ ልዩ መንገዶች አሉ። ከነዚህም መካከል አንዱ በተፈጥሮ እግዚአብሔር ህላዌውን መኖሩን ራሱን ገልጿል። ለፍጥረቱ ግልጽ ሆኖ ታይቷል። እግዚአብሔር በፈጠረው ፍጥረት ፈጣሪነቱን፣ በሰራው ስራ ሰራኢነቱን አሳይቶበታል። በቀዳሚ ገብረ እግዚአብሔር ሰማየ ወምድር የሚለውን አንስተን እግዚአብሔር በስራው ራሱን ገልጿል ብለን ተነጋግረናል። ሁለተኛው ግን ሐዋርያው ቅዱስ ጳውሎስ በዚህ ክፍል እንደነገረን ለአባቶቻችን ለአበው ወይንም ለእስራኤላውያን እግዚአብሔር በነቢያት አማካኝነት በብዙ ጎዳና በብዙ መንገድ ተናግሮ ይላል። በነቢያት ለአባቶቻችን በብዙ መንገድ በብዙ ጎዳና የሚለው ምን ብለን አየነው? ነቢያት ከእግዚአብሔር በራእይ በህልም በአምሳል እግዚአብሔር ያደርገው ዘንድ ያለውን ነገር ተረድተዋል፣ ተገልጾላቸው አይተዋል። ያ ያዩት ነገር በጥቅሉ ትንቢት ተብሏል ብለን ተነጋግረናል። እነዚህ ህልም፣ ራእይ፣ አምሳል ስንል ለማስታወስ ያክል ህልም የምንለው በመኝታ ጊዜ ሆነው ከእግዚአብሔር በሆነ መገለጥ ያዩትን፣ ራእይ የምንለው በተመስጦ ሆነው የተመለከቱትን፣ አምሳል የምንለው ደግሞ በሁነት ልክ ኦሪት ዘጸአት ምዕራፍ 3 ላይ ሙሴ በኮሬብ ተራራ ላይ ሐመልማልና ነበልባሉ ሐመልማሉን ሳያደርቀው ሐመልማሉ ደግሞ ውሃነት ያለው ዕፅ እንደመሆኑ እሳቱን ሳያጠፋው መታየቱን፣ በትረ አሮንን፣ እነዚህ ሁሉ ምሳሌዎች ናቸው። ጌታችን እንደገለጸው ደግሞ በምድረ በዳ የተሰቀለው የናሱ እባብ ይህም ምሳሌ ነው። እግዚአብሔር እርሱ ያደርገው ዘንድ ያለውን ነገር እነዚህ ናቸው። እንግዲህ ብዙ ጎዳና ብዙ መንገድ ተብለው የተገለጹት ብለን አይተናል። ነገር ግን የተወደደው ሐዋርያ ለምንድን ነው በነቢያት አስቀድሞ ተናገረ ብሎ ይህንን ያነሳው ካልን በሐዲስ ኪዳን እግዚአብሔር ራሱን የገለጸበት መንገድ በብሉይ ኪዳን ከገለጸበት መንገድ የላቀ የከበረ ነው። ምንም እንኳን በነቢያቱም የተናገረው እርሱ በሐዲስ ኪዳንም በልጁ በኩል እውነቱን የተገለጠውና የተናገረው እሱ ቢሆንም በኦሪት በኩል ግን የተገለጠችው በሐዲስ ኪዳን ከተገለጠችው ክብሩ ያነሰ፣ በሐዲስ ኪዳን የተገለጠው በኦሪት ከተገለጠው ክብሩ የበለጠ ስለሆነ ያንን አነጻጽሮ በሐዲስ ኪዳን እግዚአብሔር ራሱን የገለጠበት መንገድ የሚልቅ የሚበልጥ የተሻለ እንደሆነ ከክብር አንጻር እያነጻጸረ የሚናገርበት ክፍል መሆኑን አይተናል። ሁለተኛው ክፍል ደግሞ ምንድን ያየነው በልጁ የሚለው ነው። በዚህ ዘመን መጨረሻ ደግሞ ለእኛ በልጁ ተናገረን። በሁለቱም ላይ ተናገረ የሚል ቃል አለ። የልባብ አንድነት እንጂ የምስጢር አንድነት የላቸውም። በነቢያትም ተናገረ ይላል፣ በልጁም ተናገረ ይላል። በነቢያት በመላእክት አማካኝነት ፈቃዱን፣ ሕጉን፣ ቃሉን ገልጿል። ነቢያት ሰምተው ተናግረዋል። ልጁ ከተባለ ግን ልጁ ሰምቶ ሳይሆን አይቶ የተናገረ ነው። ለዚህ ነው ጌታችን ሲናገር በዮሐንስ ወንጌል ላይ ምዕራፍ 5 ላይ ከአይሁድ ጋር ሰፊ ምልልስ ባደረገበት ክፍል ላይ እኔ ማንን አውቀዋለሁ አለ? አባቴን አውቀዋለሁ። ተመልከቱ፣ እኔ አባቴን አውቀዋለሁ
ወይንም ደግሞ አብ የሚያደርገውን ሁሉ ለልጁ አሳይቶታል፣ ከልጁ የሚሰውረው ምንም ነገር የለም ብሎ ተናግሯል። የባህሪ ልጅ እንደመሆኑ አብ የሚያውቀው ዕውቀት ሁሉ የልጁ ዕውቀት ነው። ወልድ የሚያውቃት ዕውቀት ሁሉ የአብ ዕውቀት ነች። ስለዚህ ነቢያት ሰምተው የተናገሩ ናቸው። ልጁ ግን ምን ብሎ የተናገረ ነው? አይቶ የተናገረ ነው። በክብር የተለየ ነው የምንልበት አንዱ መንገድ ይሄ ነው። ሌላው ምን ብለናል? የተወደደው ወንጌላዊ ቅዱስ ዮሐንስ ሲናገር እግዚአብሔርን ያየ አንድስ እንኳ የለም፣ በእቅፉ ያለ አንድ ልጁ ግን እርሱ ምን አለው? ተረከው። እውነት ነው። በብሉይ ኪዳን እኮ እግዚአብሔርን ሁልጊዜ በቀኝ አየዋለሁ ብሎ ዳዊት ጸልዮአል። ነቢየ እግዚአብሔር ቅዱስ ኢሳይያስ ከፍ ባለው በረጅሙ ተራራ እግዚአብሔርን በዙፋኑ ሆኖ ምን አልኩት ብሏል? አየሁት። የእግዚአብሔር መላእክት ደግሞ እርሱን ምን እያሉ? ቅዱስ 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 እያሉ ሲያመሰግኑት አየሁ ብሏል። ያዕቆብም በሎዛ በተተከለችው መሰላል ላይ እግዚአብሔር በላዩ ላይ ሆኖ ምን አልኩት ብሏል? አየሁ ብሏል። ይሄ ሁሉ መታየት ግን ከአዲስ ኪዳን በመሆን ከተገለጸው አማናዊ መገለጽ አንጻር ሲታይ ድንግዝግዝ መገለጽ ነው። ያ በዘፈቀደ የተገለጸ በረድኤት የተገለጸ ነው። ይሄኛው ግን አማናዊ መገለጽ ነው። ከሶስቱ አካላት አንዱ አካል የሆነው እግዚአብሔር ወልድ ሰው በመሆን ቃል ምን ሆኖ ቃል ሥጋ ሆነ አይደለ የተባለው ጌታችን። ለዚህ ነው ደቀ መዛሙርቱንም ሲናገር ምን ብሏል? ብዙ ነቢያት እናንተ የምታዩትን ሊያዩ ፈለጉ፣ ነገር ግን ምን አላዩም። ይህን ያዩ አይኖቻችሁ ምኖች ናቸው? ብፁዓን ናቸው። መልክ እኮ ደራሲው የመጀመሪያው ራሱ ክርስቶስ ነው። በነገራችን ላይ መልክ የደረሰው ራሱ በመልክ ያመሰገነው መጀመሪያ ያመሰገነው ራሱ ክርስቶስ ነው። የነማንን አይኖች? የነማንን አይን? የሐዋርያትን አይን። ምን ብሎ ይህን ያዩ አይኖቻችሁ ምኖች ናቸው? ብፁዓን ናቸው። አንድ መልክ የምንለው ይሄ ነው። በህዋሳት በአካላት ክፍል ማመስገን ማለት ነው። ከዛ ደግሞ ቀጠለና ይህን የሰሙ ጆሮቻችሁ ብፁዓን ናቸው። ብዙዎች ሊሰሙ ፈልገው አልሰሙምና። ለምን? አረፍተ ዘመን ገጥቷቸዋል። ቃል በቃሉ ያስተማራትን የሐዲስ ኪዳን ወንጌል ሊሰሙ የፈለጉ ነገር ግን ያልደረሱባት አሉ ብዙዎች። ይህን የሰሙ ጆሮቻችሁ ግን ምንድናቸው? ብፁዓን ናቸው። ጆሮቻቸውን አመሰገነ። ስለዚህ የሐዲስ ኪዳኑ የመገለጥ ክብር ከብሉይ ኪዳኑ የመገለጥ ክብር የላቀ ነው፣ የበለጠ ነው የሚለውን የተወደደው ሐዋርያ ቅዱስ ጳውሎስ ይናገራል በዚህ ክፍል ላይ። በመቀጠል ዛሬ የምንመለከተው ይህ የተወደደው ሐዋርያ ይህንን ትምህርቱን ይቀጥላል። እንግዲህ እያነጻጸረ ነው የሚናገረው። የመጀመሪያው እግዚአብሔር የተናገረበት መንገድ እንዴት እንደሚልቅ በብሉይ ኪዳን በነቢያት ተናገረ፣ በሐዲስ ኪዳን ግን በልጁ በኩል ተናገረ ብሎ ሁለቱን ያነጻጽራል፣ በነቢያትና በክርስቶስ በኩል የሆነውን። አሁን ደግሞ በክርስቶስና በመላእክት መካከል ንጽጽር ውስጥ ይገባል። መላእክትን ከክርስቶስ ጋር ያነጻጽራል፣ ወይንም ክርስቶስን ከማን ጋር ያነጻጽራል? ከክርስቶስ ጋር ያነጻጽራል። ክርስቶስ በመለኮታዊ ጌትነቱ ከማንም ጋር ሊነጻጸር የተገባው አይደለም። በዚህ ክፍል ውስጥ ግን የተወደደው ሐዋርያው ቅዱስ ጳውሎስ እያነጻጸረ ያለው ከምን አንጻር ነው ካልን ፍጹም ሰው ሆኖ ከመገለጹ አንጻር ነው። የሚያነጻጽርበትን ምክንያት ለዛ ነው። እንዳልኳችሁ በመለኮታዊ ጌትነቱ በአምላክነቱ እርሱ ከማንም ጋር የሚነጻጸር አይደለም። እርሱ የሁሉ አምላክ ነው። እርሱ ሁሉን ያስገኘ ነው። እርሱ የስልጣናትም የዙፋናትም ፈጣሪ ነው። የተወደደው ወንጌላዊ ቅዱስ ዮሐንስም ሲናገር ሁሉ በእርሱ ሆነ፣ ከሆነውስ እንኳ አንዳች ያለ እርሱ የሆነ የለም ብሎ ተናግሯል። ሁሉ በእርሱ የሆነለትን ጌታ ከተገኙት ጋር ማነጻጸር የተገባ አይደለም። ሐዋርያው ቅዱስ ጳውሎስ ግን እየተናገረ ያለው አይሁዳውያን ለመላእክት እጅግ የላቀ ክብር ስላላቸው ክርስቶስ ደግሞ የመላእክት ጌታ እንደሆነ በማሳወቅ ወደሚበልጠው እምነትና ትምህርት ማሳደግ ነው ዓላማው። ለአይሁድ ስለሆነ የጻፈው ማለት ነው። አይሁድ መላእክትን ያከብራሉ፣ መላእክትን ያውቃሉ። ክብሩን ነው እየተናገረ ያለው የሐዲስ ኪዳን። ምክንያቱም የብሉይ ኪዳን ቅድም እንዳየነው እግዚአብሔር በመላእክት አማካኝነት ለነቢያት ይገልጻል። ነቢያት የሰሙትን ሰማን ብለው ያዩትን አየን ብለው ለሕዝቡ ይናገራሉ። ከዚህ የተነሳ አፈ እግዚአብሔር ተብለው ተጠርተዋል። ማን የተናገረባቸው? እግዚአብሔር የተናገረባቸው ማለት ነው። አሁንም ይህንን የክብሩን መልአክ
የክብሩን ታላቅነት እየገለጸ ያለው ምንድነው? እርሱ ከመላእክት ሁሉ የሚበልጥ መሆኑን በሚበልጠው ሐሳብ ለእነሱ ግልጽ ያደርግላቸዋል። ምን በማለት ካልን ቁጥር 4ን ስንመለከት ስም ዘየአቢ የሚበልጥ ስምን ከሁሉ ይልቅ ከመላእክት ይልቅ የሚበልጥ ስምን ለእርሱ ሰጠው ይላል። ከማን የሚበልጥ? ከመላእክት የሚበልጥ ስም ምን ማለቱ ነው? ምንድነው ከመላእክት የሚበልጠው ስም? ቅድም እንደነገርኳችሁ የተወደደው ሐዋርያ ቅዱስ ጳውሎስ ይህን ሲናገር ክርስቶስ ፍጹም ሰው ከመሆኑ የተነሳ የጌትነት ክብሩ ያልቀረበት መሆኑን ከፍጹም ሰውነቱ አንፃር ከመላእክት ጋር እያነጻጸረ ክብሩን ነው የሚገልጸው። ሌላው ተጨማሪ አብራችሁ የምትይዙት ከዚህ ጋር ወደ ጥቅሱ ከመግባታችን በፊት ጌታችን የሰውን ልጅ የጠፋውን ለመፈለግ፣ የወደቀውን ለማንሳት፣ የተሰበረውን ለመጠገን፣ የታመመውን መድኃኒት ሆኖ ለመፈወስ ወደዚህ ዓለም ሲመጣ ትሑት ሆኗል። ራሱን ምን አድርጎ ነው የመጣው? ዝቅ አድርጎ ነው የመጣው። ራሱን ምን አድርጎ? ዝቅ አድርጎ። ሁሉ ያለው እርሱ ምንም እንደሌለው በግርግም በቤተልሔም መወለዱ፣ ሰማያትን በከዋክብት ምድርን በስነ ጽጌያት ያለበሰ ጌታ የሚለብሰው አጥቶ በቆጽለ በለስ ሰውነቱ እስኪሸፈን ድረስ ድሃ ሆኖ መገለጡ ማንም ባለጸጋ ያደርግ ዘንድ ነው። ሰውን አይደል? የተወደደው ሐዋርያ ቅዱስ ጳውሎስ ምንድነው ያለው? እርሱ በዓይነ ጸጋ ሲሆን ሳለ በእርሱ ድህነት እናንተን በዓይነ ጠጎች ያደርጋችሁ ዘንድ ስለናንተ ምን ሆነ? ድሃ ሆነ። የሚደንቅ እኮ ነው። በዓይነ ጸጋ ሲሆን ሳለ ሁሉ ያለው ዓለምና መላዋ የእርሱ የሆኑለት ጌታ እርሱ ነው ያስገኛቸው። ግን በእርሱ ድህነት እናንተን በዓይነ ጠጎች ያደርጋችሁ ዘንድ ምንም እንደሌለው ራሱን ባዶ አድርጎ ተገለጠ ማለት ትህትናው። የስፍራዎች ሁሉ ስፍራ የሆነ ጌታ፣ በስልጣኑ ቃል ሁሉን የደገፈ ጌታ በግርግም ቤተልሔም ዋሻ ውስጥ ምንም እንደሌለው ስፍራ አጥቶ መወለጃ ቤት አጥቶ ከገሊላዊት ድንግል ከድንግል ማርያም መወለዱ ይሄ በእርሱ ድህነት ስፍራ ያጣነውን እኛን በሰማይ ስፍራ ያጣነውን በሰማይ ባለ ስፍራዎች ያደርገን ዘንድ አስተዋላችሁ? በሰማይ ስፍራ ያጣነውን እኛን ከገነት ቤታችን ከእግዚአብሔር አባታችን ከንጽህና ሕይወታችን የጎደልነው ከሰማያዊ ርስት የጎደልነው ባለ ስፍራ ያደርገን ዘንድ ስፍራ እንደሌለው ሆኖ በግርግም ቤተልሔም ምን አለ? ተወለደ። አሁን በትህትና መገለጡ በጌትነቱ ያለውን ክብር ግን አላስቀረበትም። የሐዋርያው ቅዱስ ጳውሎስ ሐሳብ ይሄ ነው። ሁለተኛው መሰረታዊ ሐሳብ በትህትና ሰው ሆኖ መገለጹ በቃልነት ገንዘቡ ያለውን የጌትነቱን ክብር ስልጣን አላስቀረበትም። ፍጹም ሰው ሆኖ መገለጡ በፍጹም አምላክነቱ ያለውን ልዕልና፣ ክብር፣ ጌትነት አላስቀረበትም። አስተዋላችሁ? አስተዋላችሁ? ከቃሉ ጋር ናችሁ? አሁን ምን እያልኩ ነው ያለሁት? ቃል ምን ሆኗል? ምን ሆኗል? ቃል ሥጋ ሲሆን በቃልነት ያለውን ክብር፣ ጌትነት፣ ስልጣኑ አጥቶ ነው የሆነው። አጥቶ ነው። እጆቹን ለእስራት አሳልፎ ሲሰጥ በመለኮትነቱ ያለው ኃይል ከእርሱ ርቆ ነው? ተለይቶት ነው? እንዳልተለየውማ ማንን ትፈልጋላችሁ ባላቸው ጊዜ የናዝሬቱን ኢየሱስ አላሉ? የዚህን ጊዜ ክርስቶስ ምን አለ? እኔ ነኝ ሲል ምን ሆኑ? ምን ሆኑ? ኧረ በማርያም መለስ ብለህ ወደቁ በሉ እንጂ ገፍትሯቸው ነው? ሲሄዱ አንከላፍቷቸው ነው? አዳልጧቸው ነው? የቆሙ ሰዎች እኮ ናቸው። ምን ጣላቸው? መለኮታዊ ድምፅ፣ አምላካዊ ድምፅ። ተነሱ ደግሞ አይ መሬት ተንቀጥቅጦን የወደቁት እንዳይባል ከጊዜ በኋላ ደገመው። አያችሁ አማናዊነቱን ሲያረጋግጥ አንድ ጊዜ ሆኖ ቢሆን ኖሮ ከዘመን በኋላ የተነሱ ሰዎች ያው በዓለማችን ላይ መሬት መንቀጥቀጥ የተለመደ ስለሆነ ምን መንቀጥቀጥ ነው? መሬት መንቀጥቀጥ ነው የጣላቸው እንዳይባል አሁንም ተነሱ። ማንን ትፈልጋላችሁ? የናዝሬቱን ማንን? ኢየሱስን። የዚህን ጊዜ እኔ ነኝ ሲል እንዴት ያለ ድምፅ ነው እናንተ! እኔ ነኝ የሚል ድምፅ፣ የቆሙትን ምን የሚል የሚጥል አምላካዊ ድምፅ፣ በሲኦል ያለች ያላዛርን ነፍስ ነይ ብሎ የመጥራት ኃይል ያለው ድምፅ፣ መቃብር የዋጠውን ሥጋ በፊቱ ማስቀረት የማይችል ድምፁ የአምላካዊ ድምፅ ነው። ይሄ ግን ትሕትና ነው፣ ፍቅር ነው አይደል? የተወደደው ሊቁ አባታችን ቅዱስ ዮሐንስ አፈወርቅ ፍቅር
ኃያል ወልድን ከመንበሩ ምን አለው? እስከ ምን አደረሰው? ትሕትናና ፍቅር ነው ክርስቶስን የሆነው ሁሉ እንዲሆንበት ያደረገው። ኃይል ማጣቱ አልነበረም። አሁን ቅዱስ ጳውሎስ ሰው መሆኑ በጌትነት ክብሩ ያለውን ኃይሉንና ገናናነቱን ምንም ያስቀረበት ነገር እንደሌለ እንዲረዱ ፍጹም ሰው እንደመሆኑ ከመላእክት ጋር ያነጻጽረዋል። እንዲህ ይላል፣ በዚህን ያህል መብለጥ ከመላእክት በላይ ሆኖ ከስማቸው የሚበልጥና የሚከብር ስምን ወረሰ። ከማን የሚበልጥ? ከማን የሚበልጥ? ከመላእክት የሚበልጥን ምን ወረሰ? ስምን ወረሰ። በደንብ በጥንቃቄ አዳምጡኝ። ምንን ወረሰ? ቃል የሌለው ነገር ሆኖ ከጊዜ በኋላ ገንዘብ የሚያደርገው ነገር ሊኖር አይችልም ከመለኮታዊ ክብርና ኃይል አንፃር። ሥጋ ግን በጊዜ ተዋህዶ የቃል የሆነውን ነገር ሁሉ የእርሱ አድርጓል። ወረሰ እየተባለ ያለው ይሄ አሁን ከሥጋ ፍጹም ሰው ከመሆኑ አንፃር ነው መውረስ እየተባለ ያለው። ይሄን በደንብ መረዳት ያስፈልጋል። ሥጋ ምን ተብሏል? ምን ስም ተሰጥቶታል? ስግው ቃል ምን ተብሎ ተጠርቷል? መድኃኒት ተብሎ ተጠርቷል። ሩቅ ብእሲ ወይንም ሰው ብቻ የሆነ ደሙ አካሉ መድኃኒት መሆን ይችላል? ምራቁ ይችላል ወይ? አይችልም። ክርስቶስ ግን ዳሶ መፈወስ፣ በምራቁ ተአምር ማድረግ፣ ዓይን ማብራት፣ በደሙ ደግሞ ዓለምን በመስዋዕትነቱ ቤዛ ሆኖ ማዳን የቻለው ፍጹም ምን ስለሆነ ነው? አምላክ ስለሆነ ነው። በደንብ ይህን ማስተዋል ያስፈልጋል። ስለዚህ ሥጋ ምን ተብሏል ማለት ነው? መድኃኒት ተብሏል። ከተዋህዶ አንፃር ምን ተብሏል? ምን ተብሏል? መድኃኒት ተብሏል። ይሄ ስም ዘአቢ የተባለው አንዱ ነው። ሁለተኛው አምላክ መባል፣ ጌታ መባል። ከተዋህዶ የተነሳ ሥጋ ፍጡር፣ ውሱን፣ ታማሚ ይባል የነበረ ከተዋህዶ የተነሳ ግን ጌታ አምላክ ሁሉን የሚያውቅ ተብሏል። ስም ዘአቢ። ሌላው ሐዋርያው ቅዱስ ጳውሎስ በዚህ ክፍል የሚያነሳ ወልድ መባልን፣ ልጅ መባል። ማን መባል? ልጅ መባል። እኛ ከፍለን አይደለም የምንናገረው። ከሁለት አካል ከሁለት ባህሪ አብ በሰማይ በደመና ሆኖ የምወደው ልጄ ይህ ነው እንጂ ያለው በእርሱ ውስጥ ያለው ልጄ ነው አይደለም ያለው። በእርሱ ያደረው ልጄ ነው አይደለም ያለው። ክርስቶስን ስግው ቃልን ነው አብ በደመና ሆኖ የምወደው ልጄ ብሎ የተናገረው፣ በደብረ ታቦርም የተናገረው አይደል? እርሱን ይበሉት ስሙት የምወደው ልጄ ይህ ነው ብሎ ሲናገር በእርሱ ያደረው አይደለም ያለው። ለምን? ስግው ቃል ልጅ ተብሎ ተጠርቷል። የማን? የእግዚአብሔር አብ የባህሪ ልጅ ተብሎ ተጠርቷል። ሥጋ የማይጠራበትን የማይባለውን ከተዋህዶ የተነሳ ገንዘብ በማድረጉ የተነሳ ማለት ነው። ከመላእክት እስከሆነው ጀምሮ አንተ ልጄ ነህ እኔ ዛሬ ወለድኩ፣ ዳግመኛም እኔ አባት ሆነዋለሁ እርሱም ልጅ ይሆነኛል ያለው ከቶ ለማን ነው? ይህን ንግግር የተናገረው ከቶ ለማን ነው? ለመላእክት ይህን ተናግሮታል ወይ? አንተ ልጄ ነህ እኔ ዛሬ ወለድኩ የሚለው ይሄ ዘመን የሌለው ዘላለማዊነት ነው ቃሉ ማለት ነው። ዛሬ የሚለው ዘመን የሌለው ዘላለማዊ ልደት፣ ቀዳማዊ ልደት፣ ዘላለማዊ ልደት ነው። ይሄ በጊዜ የሚነገር አይደለም። እኔ አባት ሆነዋለሁ እርሱም ልጅ ይሆነኛል ብሎ ደግሞ ከድንግል ማርያም ድህረ ዓለም ለተወለደው አባት ሆነዋለሁ የሚለው ተነግሮለታል ለክርስቶስ። ይሄ ለመላእክት አልተነገረም። ይሄ የተነገረው እያለ ነው ቅዱስ ጳውሎስ። ለማን ነው አለ? ለክርስቶስ ነው። ምን እያለን ይሆን? በዚህ ክፍል ላይ 7 የብሉይ ኪዳን ጥቅሶችን ይጠቅሳል። 5ቱ መዝሙረ ዳዊት ላይ የተወሰዱ ናቸው። አሁን የምንጠቅሰው አንተ ልጄ ነህ እኔ ዛሬ ወለድኩ የሚለው የሚገኘው መዝሙር 2 ላይ ነው። ሌላው ደግሞ መዝሙር ሁለተኛ ሳሙኤል ምዕራፍ 7 ከቁጥር 12 እስከ 14 ይሄኛው ምን የሚለው እኔ አባት ሆነዋለሁ እርሱም ልጅ ይሆነኛል የሚለው መጽሐፈ ሳሙኤል ላይ የተነገረ ቃል ነው። ሐዋርያው ቅዱስ ጳውሎስ ይህን ሲናገር ይህንን ለመላእክት አልተናገረውም ማለት። መላእክት ልጅ ተብለው ተጠርተው ያውቃሉ? አያውቁም? ልጅ ተብለው ተጠርተው
ያውቃሉ አያውቁም? ያውቃሉ አያውቁም? አቤት ያውቃሉ አይደል? መጽሐፈ ኢዮብ ላይ የእግዚአብሔር ልጆች በእግዚአብሔር ፊት ለመቆም ምን አሉ ይላል? መላእክት የእግዚአብሔር ልጆች ተብለው ተጠርተው ያውቃሉ። እስራኤል ጉባኤው እንደ ሕዝብ በኩሬ ልጅ ተብለው ተጠርተው ያውቃሉ። ይሄ ልጅነት ግን ብሁተ ልደት አንድያ ልጅነት የብቻ ልደት ነው። ይሄ ልደት የባህሪ ልጅነት ነው። ይሄ ከሌሎቹ ልደቶች የተለየ ልደት ነው። በጸጋ ከምናውቃቸው ልደቶች የተለየ ልደት ነው። እኛ የእግዚአብሔር ልጆቹ ብንባል በጸጋ ነው። እግዚአብሔር ከቸርነቱ የተነሳ አባት ብለን እንጠራው ዘንድ ስለወደደና ስለፈቀደ በጸጋም ስለሰጠን። ለዚህ ነው ቅዱስ ዮሐንስ ወንጌላዊ በመልእክቱ ላይ ሲናገር እግዚአብሔር እንዴት ያለውን ፍቅሩን እንደሰጠን እዩ፣ ልጆቹ ተብለን እንጠራ ዘንድ አላፈረም፣ እንዲሁም ደግሞ ነና አባ አባ ብለን የምንጮህበትን የልጅነትን መንፈስ በእኛ ምን አለን? አሳደረን። ይህ የጸጋ ልጅነት ነው። ክርስቶስ ግን ልጅ ሲባል ልዩ ልጅነት ነው። እንደኛ የጸጋ ሳይሆን የባህሪ ነው። የአብ የሆነው ሁሉ የእርሱ የሆነለት በባህሪ የሚመስለው የሚተካከለው ከመሆኑ አንፃር የሚነገር ነው። በጣም የሚገርማቸው ወንጌላውያኑ ይህንን በጥንቃቄ እንድንረዳው ቅዱስ ዮሐንስ ወንጌላዊው በጻፈው በወንጌሉ የሚሆን በመልእክታቱ የእግዚአብሔርን ወልድ የብቻ ልጅነት ከጸጋ ልጅነትና ከሌሎች ልጅነቶች ልዩ መሆኑን ሲናገር እርሱ መጀመሪያ መጽሐፉን በጻፈበት የመጀመሪያው ቋንቋ ሲናገር የተጠቀመው የግሪክ ቃል የተለየ ቃል ነው። ለወልድ ብቻ የዋለ ቃል ነው። ሞኖጌኔሲስ ይባላል። ሞኖጌኔሲስ ሞኖ ማለት በግሪኩ የብቻ አንድያ ማለት ነው። ጌኔስ ማለት ዘር፣ ባህሪ፣ አይነት ማለት ነው። ሞኖጌኔሲስ ማለት ሁለቱ ሲናበብ የብቻ ልደት፣ አንድያ ልደት ማለት ነው። የወልድን ልጅነቱን በተናገረባቸው ክፍሎች የተጠቀሰው፣ በሌሎቹ ግን ሞኖስ የሚል ቃል ነው ለሁሉም የተጠቀመው። ለወልድ ልጅነት ብቻ ሞኖጌኔሲስ የሚለውን የብቻ ልጅ፣ በሌላው ደግሞ ሞኖስ የሚል ቃል ብቻ ነው ተጠቅሞ የምናገኘው። ይሄ ከቃላት ያለፈ ምስጢሩን እንድንረዳ አንዳች ነገር በምስጢር የተወደደው ሐዋርያ ትቶልናል። ምን ካልን የክርስቶስ ልጅነት የባህሪ ልጅነት ነው። ክርስቶስ ልጅ ሲባል ምን ማለት ነው? ከአብ የተገኘ ማለት ነው። ከአብ የተገኘ ሲባል ምን ማለት ነው? የአብ የሆነው ሁሉ የእርሱ የሆነ ማለት ነው። እኛ በባህሪ የወላጆቻችን ምኖች ነን? ልጆች ነን አይደል? በባህሪ የወላጆቻችን ምኖች ነን? ልጆች ነን። ሰዎች ናቸው። እኛም ከነሱ ከመወለዳችን የተነሳ እኛም ያለን ባህሪ የምንድን ነው? የላም ልጅ ምንድን ናት? ያው የበግ ልጅ ምንድን ነው? የእግዚአብሔር ልጅስ እግዚአብሔር ነው። ልጅ ሲባል ከምን አንጻር እየተባለ እንዳለ መረዳት አለብን ማለት ነው። ስለዚህ በሐዲስ ኪዳን ያለው አጠቃቀም በዮሐንስ ወንጌልና በዮሐንስ መልእክቶች ላይ በጎላ ሁኔታ ተጠቅሶ እናገኘዋለን። እንደውም ጥቅሶችን እንመልከት። 1-3 ጥቅስ ለምሳሌ የዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ በአባት ዘንድ እንዳለ አንድያ ልጅ ክብር የሆነውን ክብሩን አየን። ምንኛ ልጅ? አንድያ። ይሄን በደንብ ማስተዋል ያስፈልጋል። ሁለተኛ ምዕራፍ 3 ቁጥር 16 እዚህው ዮሐንስ ወንጌል ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ስንተኛ ልጁን? አንድያ ልጁን። ወልዱ ነው የሚባለው። ውሉዳን አሁን እኛ በብዙ ልጆች ተብለን እንደምንጠራው አይደለም። የእርሱ ልጅነት በነጠላ ለብቻው ልጁ ተብሎ ነው የሚነገረው። እኛ አባታችን እንላለን፣ ለእርሱ ግን አባቱ አቡሁ ነው የሚባለው። ተረቷቸዋል። አባቱ ለእኛስ አባታችን የጸጋ አባትነቱ፣ ለእርሱስ የባህሪ አባትነት ነው የእርሱ። ስለዚህ አንድያ ልጅ እንዲሁም በመልእክቱ የመጨረሻው ነው ይሄ አንደኛ ዮሐንስ ምዕራፍ 4 ቁጥር 9 ላይ በእርሱ በኩል በሕይወት እንኖር ዘንድ እግዚአብሔር አንድያ ልጁን ወደ ዓለም ልኮታልና። ተቀዳሚ ተከታይም የለውም በዚህ የባህሪ ልጅነት። አንድያ
አንድ በቃ እርሱ ብቻ ነው የባህሪ ልጅ። ይሄን በደንብ ማስተዋል ያስፈልጋል። ታዲያ የቃሉ መለኮታዊ ትርጉም ምንን ያሳያል? ቤተክርስቲያናችን ይህንን ቃል ስትተረጉም ሁለት መሰረታዊ ነጥቦችን ቅድም እንደነገርኳችሁ እንድንረዳ ታስተምረናለች። የመጀመሪያው ከፍጡራን ሁሉ የተለየ ልጅነት መሆኑን፣ የእርሱ ልጅነት ከማን ሁሉ? ከፍጡራን ሁሉ የምንለው ለምንድን ነው? መላእክትም የእግዚአብሔር ምኖች ተብለዋል፣ ልጆች። ሰዎችም የማን ልጆች ተብለዋል? የእግዚአብሔር ልጆች ተብለው ተጠርተዋልና። ስለዚህ እኛ የጸጋ ልጆች ስንሆን ክርስቶስ ግን የባህሪ ልጅ መሆኑን ለመግለጥ ይህንን አንድያ የሚለው በመጽሐፍ ቅዱስ ውስጥ ተጠቅሶ እናገኘዋለን። ሁለተኛው ከአብ መገኘቱን፣ ወልድ ከአብ የተገኘ በባህሪ መሆኑንና ከእርሱ በቀር ሌላ የባህሪ ልጅ አለመኖሩን ያሳያል አንድያ የሚለው። ይህን በደንብ ማስተዋል ይኖርብናል ማለት ነው። እንግዲህ ሐዋርያው ቅዱስ ጳውሎስ ከመላእክት ጋር ስለሆነ ክርስቶስን እያነጻጸረ ያለው የመጀመሪያው ስም ዘየአቢ የሚበልጥ ምን ስም ምን መባል? መድኃኒት መባል፣ ጌታ መባል፣ አምላክ መባል፣ ልጅ መባል። ይሄ የሚበልጥ ምንድነው? ስም። ከማን ስም? ከመላእክት ስም። የመላእክት ስም የግብር እንጂ የባህሪ ስም አይደለም። መላእክት ማለት ምን የሚል ማለት ነው? የሚላክ ማለት ነው። የባህሪ ስም ያላቸው መላእክት የሉም፣ አናውቅም። መላእክት ያላቸው ስም ወይ የእግዚአብሔርን ክብር ነው የሚገልጸው ወይ ደግሞ ተልኳቸውን ነው የሚገልጸው። እንዴት? አንደኛ መላእክት ስንል ምን ያሉ ማለታችን ነው? ምን ያሉ ማለታችን ነው? መልእክተኛ ማለታችን ነው፣ የሚላኩ ማለታችን ነው። ሁለት ለምሳሌ የተወደደውን ኃያሉን መልአክ ቅዱስ ሚካኤልን እናንሳ። ሚካኤል ማለት ምን ማለት ነው? መኑ ከመ አምላክ፣ እንደ እግዚአብሔር ያለ መላእክት ግብራቸው ብቻ ሳይሆን ስማቸው የማንን ክብር ነው የሚገልጸው? የእግዚአብሔርን ክብር ነው የሚገልጸው። የምንወዳቸው የምናከብራቸው ለዚህ ነው። ስማቸውም ግብራቸውም የሚገልጸው የማንን ክብር ነው? የእግዚአብሔርን ክብር ነው። የእርሱ ግን የማንነት ስሙ ነው። ወልድ ስንል የምን ስም ነው? የማንነት ስሙ ነው። መድኃኒት ስንል የማንነት ስሙ ነው። አምላክ ስንል የማንነት ስሙ ነው፣ የባህሪ ስሙ ነው። ይህን በደንብ ማስተዋል ያስፈልጋል። ይህን ይናገርና ይቀጥልና እንዲህ ይላል። እንግዲህ ከመላእክት ጋር እያነጻጸረ ይቀጥላል። ዳግመኛም በኩርን ወደ ዓለም በላከው ጊዜ የእግዚአብሔር መላእክት ሁሉ ይሰግዱለታል አለ። ስለዚህ እሱ መላእክት ምን የሚሉለት ነው? የሚሰግዱለት ነው። ስለዚህ ከማን ይበልጣል? ከማን ይበልጣል? ከመላእክት ይበልጣል እያላቸው ለአይሁድ እያስረዳቸው፣ ለአይሁድ ነው ይህን የሚያስረዳቸው። እግዚአብሔር አብ አስቀድሞ በቅዱሳት መጻሕፍት ኦሪት ዘዳግም ምዕራፍ 32 ቁጥር 43 ላይ ስናነብ መላእክቱ ሁሉ ለእርሱ ይስገዱ የሚል ቃል እናገኛለን። ነቢየ እግዚአብሔር ቅዱስ ሙሴ በሕዝቡ በጉባኤው ፊት በመጨረሻው ጊዜያቱ የተናገረው መዝሙር ነው። መዝሙሩ አሁን በያዝነው መጽሐፍ ቅዱስ አናገኘው፣ በሰባ ሊቃናት ወይንም በግዕዙ ካልሆነ በስተቀር ቃሉ አሁን እጃችን ላይ ባለው ላናገኘው እንችላለን። ወይ ቀጥታ ከሰባ ሊቃናት እንደ ግዕዙ የተተረጎመ መሆን አለበት ይሄን ቃል ለማግኘት። ሁለተኛው የሚገኘው መዝሙር 97:7 ላይ ነው ይሄ ክፍል የሚገኘው። መላእክት የእግዚአብሔር መላእክት ሁሉ ይሰግዱለታል ተብሎ ለሱ ተነግሯል። ለማን? ለክርስቶስ። በኩር ወደ ሲያስገባ ወደ ዓለም ምን ሲል ሲያስገባ በኩር ይባላል። ቀዳሚ ማለት ነው። ጥንታ የነገሮች ሁሉ አስገኝ ማለት ነው። በኩር የሚለው ማለት ነው የመጀመሪያ ማለት ነው። መጀመሪያ ያላቸው ነገሮች ሁሉ ደግሞ ምክንያት ማለት ነው። ባለፈው ስንማማር አንስተነዋል አይደል? በኩር ማለት በቀዳሚ የሚለው በመጀመሪያ የሚለው ምን ማለት ነው፣ ከክርስቶስ ሲነገር ምን ማለት ነው የሚለውን ለማየት ሞክረናል። ታዲያ ሐዋርያው ቅዱስ ጳውሎስ ይህን ሲናገር በኩሩን ወደ ዓለም በላከ ጊዜ ሲል እርሱ ወደ ዓለም ከመምጣቱን በፊት በዓለም የነበረ መሆኑን ያወሳል ቃሉ። ወደ ዓለም ሲልክ ሲል የተላከው አካል ወደ ዓለም ከመምጣቱን በፊት ህላዌ ያለው ማለት ነው፣ የነበረ ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 10 ላይ በዓለምም ነበር፣ ወደ ዓለምም ይመጣ ነበር፣ ዓለምን አላወቀው አይደል? ዓለምን ምን አላለው? አላወቀውም ይላል። ወደ ዓለም የመጣው በየት የነበረው ነው?
በዓለም የነበረው ነው። ወረደ ተወለደ ስንል ተገለጠ ለማለት እንጂ አልነበረም ለማለት አይደለም። ኩነቱን ለመናገር ነው፣ ምስጢሩን ለመናገር ነው። ያልነበረው አይደለም የመጣው የነበረው። ስለዚህ በኩርን ወደ ዓለም በላከው ጊዜ የእግዚአብሔር መላእክት ሁሉ ይሰግዱለታል አለ። ቅዱስ ጳውሎስ ምን እየነገረን ነው? በኩርን ወደ ዓለም በላከው ጊዜ ሲል ሰው መሆኑ ነው አይደል? ፍጹም ምን በሆነ ጊዜ? ሰው በሆነ ጊዜ። ሰው መሆኑ በጌትነቱ ያለውን መለኮታዊ ክብር ስላላስቀረበት መላእክት በፊቱ ምን ይሉለታል? ፍጹም ሰውም ሆኖ የአምልኮ ስግደትን ምን ይሉለታል? ያቀርቡለታል። በቤተልሔም በተወለደ ጊዜ ተገኝተው ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ ብለው አመስግነውታል። ሰው መሆኑ መላእክት እንዳይገዙለት፣ እንዳያገለግሉት፣ እንዳያመልኩት አላደረገውም። ሰው በሆነ ጊዜም በቀዳማዊነቱ ያለው መለኮታዊ ክብሩን አይተው በፊቱ ለምስጋና አይኖቻቸውን የሚሸፍኑለት መላእክት በፊቱ ቆመው ሰግደውለታል፣ አመስግነውታል፣ አገልግለውታል። ትሕትናው በጌትነቱ ያለውን ክብር አላስቀረበትም። መላእክትም ሊሰጡት የሚገባውን የአምልኮ ክብር አላስቀሩበትም። ይበልጣል እያለን ነው። ለምን? የሚሰገድለት ከሚሰግደው የሚመለከው ከሚያመልከው ምን ይላልና? ይበልጣልና። እውነት ሐሰት? መላእክት ይሰግዱለታል ከተባለ የሚሰግዱለት መላእክት ከሚሰገድለት ጌታ፣ የሚያመልኩት መላእክት ከሚመለከው ጌታ ምን ያሉ ናቸው? እነሱ ናቸው። እነሱ ፍጡራን ናቸው። ፈጣሪያቸው ነው እርሱ። ሰው መሆኑ በፈጣሪነቱ ሊቀበሉ የሚገባውን ክብርና ምስጋና አላስቀረበትም። በጣም የሚገርመው ባለራእዩ ቅዱስ ዮሐንስ የተናገረውን አንድ ሰማያዊ ምስጋናና በክፍሉ ደግሞ እንዴት ባለ መንገድ እንደገለጸው ላንብብላችሁ። ዮሐንስ ራእይ ምዕራፍ 5 ከቁጥር 9 እስከ 14 ነው የሚገኘው ክፍሉ። መጽሐፉን ተወስድ ዘንድ ማህተሞቹንም ትፈታ ዘንድ ይገባሃል፣ ታርደሃልና። ምን ብለሃልና? አሁን ታርደሃልና ሲባል መቼም ቃል ስግው ሆኖ የፈጸመውን ማዳኑን ነው እንጂ በቀዳማዊ ቃልነቱ ይሄ ነገር የተፈጸመ በጊዜ ተዋህዶ ከተዋሃደ በኋላ ሰው ሆኖ ከተገለጸ በኋላ የተፈጸመ ነገር ማለት ታርደሃልና ሕማሙን ነው የሚናገረው፣ ሞቱን ነው የሚናገረው። ስለዚህ መጽሐፉን ተወስድ ዘንድ ማህተሞቹን ትፈታ ዘንድ ይገባል፣ ታርደሃልና የሚለው ምን ይነግረናል ካልን አሁን አስከትሎ የሚናገራቸው እያንዳንዱ ቃላት ለታረደው ሕማምና ሞትን ለተቀበለው ለአካላዊ ቃል ለክርስቶስ መሆኑን ቀድመን ተረዳን ማለት ነው። እንቀጥል። በደምህም ለእግዚአብሔር ከነገድ ሁሉ ከቋንቋም ሁሉ ከወገንም ሁሉ ከሕዝብም ሁሉ ሰዎችን ዋጅተህ ለአምላካችን መንግስትና ካህናት የሆኑ ዘንድ አደረግካቸው፣ በምድርም ላይ ይነግሳሉ እያሉ አዲስ ቅኔ ይዘምራሉ። አየሁም፣ በዙፋኑም በእንስሶቹም በሽማግሌዎቹም ዙሪያ የብዙ መላእክትን ድምፅ ሰማሁ። የብዙ ምኖችን ማንን ሲያመሰግኑ? የታረደውን በግ ክርስቶስን ሲያመሰግኑ ሰማሁ። ቁጥራቸውም አእላፋት ጊዜ አእላፋትና ሺህ ጊዜ ሺህ ነው። በታላቅ ድምፅ የታረደው በግ ኃይልና ባለጠግነት፣ ጥበብም፣ ብርታትም፣ ክብርም፣ ምስጋናም በረከትም ሊቀበል ይገባዋል አሉ። በሰማይና በምድርም ከምድርም በታች በባህርም ላይ ያለ ፍጥረት ሁሉ በእነሱም ውስጥ ያለ ሁሉ በረከትና ክብር ምስጋናም ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉም ይሁን ሲሉ ሰማሁ። አራቱም እንስሶች አሜን አሉ። ሽማግሌዎቹም ወድቀው ሰገዱ። ሽማግሌዎቹም ወድቀው ምን አሉ? እነዚህ በሽማግሌ መልክ የተገለጹት ምኖች ናቸው? መላእክት ናቸው። በደንብ አስተውሉ። ምኖች ናቸው? በእንስሳ መልክም በሽማግሌዎች መልክም ምስጋና እያቀረቡ ያሉት ሰገዱ እየተባሉ ያሉት ምኖች ናቸው? መላእክት ናቸው። አመለኩት። ስለዚህ የተወደደው ሐዋርያ ቅዱስ ጳውሎስ ምን አለ? መላእክት ሁሉ ይሰግዱለታል አለ። ፊልጵስዩስ 2 ከቁጥር 9 እስከ 12 ስናነብ የምናገኘው ይህንኑ ቃል ነው አይደል? ከስም ሁሉ በላይ የሚበልጥ ስምን ምን አለው? ሰጠው። ይህም ጉልበት ሁሉ ለኢየሱስ ክርስቶስ ምን ይል ዘንድ ነው? ይንበረከኩ ዘንድ ይሰግድ ዘንድ ነው። ተመልከቱ። ስለዚህ ሽማግሌዎቹም ወድቀው ምን አሉ አለ?
ሰገዱ ብሎ ከመላእክት የሚበልጥ ክብር ያለው ጌታ አምላክ መሆኑን ገዢ ፈጣሪ መሆኑን ነገረን ማለት ነው። በእርግጥ በዚህ በአርባው ጾም ውስጥ ይህንን የመላእክት ምስጋና ሁላችንም ስንለው ነበረ። ለከ ኃይለ ክብር ወስብሐት ወእዘዝ እያል ከአባቶቻችን ጋር አብረን ይህን ምስጋና በረከትና ክብር ምስጋናም ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉ ይሁን። ይህንን ምስጋና እያመሰገንበት ከርመናል። ስለዚህ ሐዋርያው ቅዱስ ጳውሎስ ይቀጥላል። እርሱ ከመላእክት የሚበልጥ መሆኑን ሌላ የሚያመጣቸው ሐሳቦች አሉ፣ የብሉይ ኪዳን ጥቅሶች አሉ። ዛሬ ግን ያየነው ስንቱን ነው? ስንቱን አየን ዛሬ? ሁለቱን። ስም ዘየአቢ የሚበልጥ ስምን ከመላእክት ይልቅ ምን ብሎታል ነው ሰጥቶታል። አንድ የሚበልጥ ስም ያልናቸው ምንድናቸው አይተናል። ሁለተኛ መላእክት ለእርሱ ምን የሚሉ መሆኑ የሚሰግዱለት ጌታ አምላክ ፈጣሪያቸው መሆኑ አይተናል ማለት ነው። ቀጣዮቹን ቁጥሮች በሚቀጥለው ክፍል እንመለከታለን። ያስተማረን የመከረን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር።